አጥብቆ የመጸለይ ጸሎት ሚስጥር ምንድነው የሚለውን ቃል መጀመሪያ አጥብቆ መጸለይ እንግሊዘኛው the prayer of petition ወይም ደግሞ የእግዚአብሔርን ፍቃድ አውቀን እንደ እግዚአብሔር ሐሳብ የሆነውን ነገር እግዚአብሔር እንዲያደርግልን በትክክለኛው መንገድ መጸለይ ማለት ነው። ብዙ ሰው የእግዚአብሔርን ፍቃድ አያውቅም፣ ስለማያውቅ አይመለስለትም። የአንዳንድ ጸሎቶቻችን ያለመመለስ ሚስጥር ምንድነው ብትሉ ህዝቤ ዕውቀት ከማጣቱ የተነሳ ምን ይላል? ጠፍተዋል ይላል። አያችሁ፣ ካለማወቅ የተነሱ ጸሎቶች ናቸው ጸሎቶቻችን ያልተመለሱ ያሉት። እግዚአብሔር የመርህ አምላክ ነው። አንድ የእግዚአብሔር ሰው ሲናገር ስፖርቶች አሉ፣ ስፖርቶቹ ግን የራሳቸው አይነት ህጎች አሏቸው። የመረብ ኳስን ህግ ለእግር ኳስ ብንጠቀም ያ ህግ ተቀባይነት የለውም። ልክ እንደዚሁ እግዚአብሔርም በብዙ አይነት ጸሎቶች ነው። ኤፌሶን 6:18 ምን ይላል? pray all manner of prayers ነው። pray all kinds of prayers የሚባል በሁሉ የጸሎት አይነቶች ጸልዩ ይላል። ለምሳሌ የእምነት ጸሎት አለ፣ የመንፈስ የመጸለይ ወይም በልሳን የመጸለይ ጸሎት አለ፣ ሌላ ጸሎት አለ፣ የምልጃ ጸሎት አለ፣ the prayer of intercessory የሚባል ይሄ ራሱ ይከፈልና the prayer of supplication intercessory prayer የቅርብ ሰዎች የምንጸልየው አለ፣ the prayer of submission ወይም dedication የሚባል ጸሎት አለ። እግዚአብሔር ፊት ራሳችንን ለማቅረብ የምንጸልየው የጸሎት አይነት አለ። ጸሎት ብዙ አይነት አለ። እያንዳንዱ ህግ ከአንዱ ህግ ጋር ይለያያል። the prayer of spiritual warfare አለ፣ የመንፈሳዊ ውጊያ ጸሎት አለ። ያንን ጸሎት ፕሪንሲፕሉን ካላወቀን እንደ ጸሎት አንጸልይም። ብዙ ሰው የእግዚአብሔርን ፍቃድ አያውቅም። የእግዚአብሔርን ፍቃድ ስለማያውቅ ጸሎቱ አይሰማም። ዛሬ አንድ ሚስጥር ሰጥቻችሁ ትሄዳላችሁ። አሜን አትሉ? አሜን። ምንድነው ይሄ ሚስጥር ስትሉ አንደኛ ዮሐንስ 5:14 ላይ የእግዚአብሔር ቃል ሲናገር በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው፣ ማንኛውንም ነገር እንደ ፍቃዱ ብንለምን እርሱ ይሰማናል። የምንለምነውን ሁሉ እንደሚሰማን ካወቅን የምንለምነውን ነገር ሁሉ ደግሞ ተቀብለን እንደተቀበልን እናውቃለን ይላል። የጸለያችሁትን ጸሎት በእግዚአብሔር ፍቃድ በእግዚአብሔር ፊት ብታቀርቡ ጸሎታችሁ በእግዚአብሔር ፊት እንደተሰማ ታውቃላችሁ እያለን ነው መጽሐፍ ቅዱስ። እንደ እግዚአብሔር ፍቃድ የእግዚአብሔርን ፍቃድ ማወቅ 50% ለጸሎቶቻችን መልስ የምናገኝበት ሚስጥር ነው። ብዙ ሰው የጸሎት ሰው ሲጸልይ የእግዚአብሔርን ፍቃድ አይጠይቅም። ለዛ ነው አንዲት ሴትዮ አስታውሳታለሁ፣ የቢራ ማከፋፈያ እግዚአብሔር እንዲሰጠኝ ጨረታ እንዳሸንፍ ጸልይልኝ ያለችን ሴትዮ አለች። ትክክል ናት። ግን እንደ እግዚአብሔር ፍቃድ ነው ወይ? አንድ ትልቅ የእግዚአብሔር ሰው ኬኔት ካፕላንድ የሚባል ሰው ሚስቱን አንዲት ሴትዮ ወደደችው። በቴሌቪዥን ሲያስተምር የእግዚአብሔር ሰው ነው፣ በጣም ፓወርፉል ነው። አየችውና አንዲት እህት ይሄ ሰውዬ የኔ ባል ነው ብላ ተነሳች። ለምን? ማርቆስ 11 ላይ ቁጥር 23 ላይ እውነት እላችኋለሁ ማንም ያለው እንዲደረግለት ቢያምን በልቡም ባይጠራጠር ይህን ተራራ ተነቅለ ወደ ባህር ግባ ብትለው ይሆንለታል የሚለውን ቃል ያዘች እና ማንም ያለው እንዲደረግለት ስለሚል ከዛሬ ቀን ጀምሮ ይሄ ሰውዬ የኔ ባል ነው አለች። የሰው ሚስት ያለውን ሰውዬ እኮ ነው። ይሄ ሰውዬ የሰው ባል ነው፣ ሚስት አለው። ሚስቱም ግሎሪያ ኮፕላንድ ትባላለች። እኔ ትሞታለች እንጂ ሴትዮዋ እኔ ይሄን ሰውዬ ነው ማገባው አለች። ለምን? እቺ ሴትዮ በእምነት መጸለይ የሚገባውን ሚስጥር ገብቷታል፣ ግን እንደ እግዚአብሔር ፍቃድ የመጸለይ ሚስጥር ግን አልገባትም። ዛሬ አይኖቻችሁ ይከፈቱ። አሜን። ብዙ ጸሎቶቻችን እየተመለሱ ያልሆኑት እንደ እግዚአብሔር ፍቃድ እየጠየቅንና እየለመንን ስላልሆነ ነው። አንዱ ጌታ ኢየሱስ ከጸለየበት ጸሎት ውስጥ አንዱ ስለ ጸሎት ካስተማረው ሉቃስ 11 ነው። ሌላኛው ደግሞ
ዮሐንስ ወንጌል 16 ቁጥር 23 እና 4 ላይ እግዚአብሔር ቃል ሲናገር በዚያን ቀን ከእኔ ምንም አትለምኑ፣ በዚያን ቀን ከእኔ ምንም አትለምኑም፣ እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። አብ በስሜ የምትለምኑትን ሁሉ ምን ያደርጋችኋል? ይሰጣችኋል ይልና ለምኑ ትቀበላላችሁ፣ ደስታችሁ ሙሉ ይሆናል። አብ በስሜ። አሁን ብዙ ሰው በኢየሱስ ስም ኢየሱስ ሆይ ነገሬ መልስልኝ እያለ ነው የሚጸልየው። በኢየሱስ ስም ወደ አብ ትጠይቃለህ፣ መንፈስ ቅዱስ ላንተ ይሰጣል እንጂ በኢየሱስ ስም ወደ ኢየሱስ አትጸልይ። ብዙ ሰው ይሄን ሚስጥር አያውቅም። በዚያን ቀን ከኔ አንዳች አታገኙም፣ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። ዛሬ አንድ ሰው ፍቃዱን አውቃለሁ ብሉ እስቲ። ብዙ ሰዎች ጸሎት እየተሰማ ያልሆነው እንደ እግዚአብሔር ፍቃድ እየጸለዩ አይደለም። that's why ነገሮቻቸው የማይመለሱት። ለዛ ነው ይሄ የፍቃዱን ዕውቀት ዛሬ እግዚአብሔር ያብራልን። አሜን። ለዛ ነው አንደኛ ቆሮንቶስ 1:20 ላይ የእግዚአብሔር የተስፋ ቃል በክርስቶስ ኢየሱስ አሜንና አዎን ነው ይላል። የእግዚአብሔር የተስፋ ቃል በክርስቶስ ኢየሱስ ምንድነው? አሜንና አዎን። ዛሬ አሜን ይሁንላችሁ፣ አዎን ይሁንላችሁ። የእግዚአብሔር የተስፋ ቃሉ ምንድነው? የተስፋ ቃሉን ለማወቅ ቃሉን መማር አለብን። የተስፋ ቃሉን ለማወቅ የእግዚአብሔርን የልቡን ኢንቴንሽን ወይም የፍቃዱን ዕውቀት ሊበራላችሁ ይገባል። ለዛ ነው ብዙ ጊዜ ስለ ጸሎት የእግዚአብሔር ቃል ይናገራል። ሰው ግን እንደ እግዚአብሔር ቃል ይኖራል ወይ? እንደ እግዚአብሔር ቃል ይጸልያል ወይ? ኖ። ብዙ ጊዜ እናጉረመርማለን፣ መርመር እናረጋለን። ጸሎቶቻችን ለምን አልተሰሙም? ነገሮቻችን ለምን አልተቀየረም? ሁል ጊዜ በሰይጣን ብቻ ብሌም እናረጋለን፣ በሰዎች ብሌም እናደርጋለን። በዙሪያችን እኛ ላይስ ምን አለ? ከኛ ምን ይጠበቃል? እዛ ነው በፊልጵስዩስ መጽሐፍ 4:6 ላይ ጌታ ቅርብ ነው ይላል። እስቲ ጌታ ቅርብ ነው በሉ እስቲ። ኧረ አሜን። ጌታ ምንድነው? ቅርብ ነው። በነገር ሁሉ በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በጸሎት በምልጃ በምስጋና ጋር እግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። እየተጨነቃችሁ ያላችሁ በጸሎታችሁ መካከል ካላችሁ አላመናችሁም ማለት እግዚአብሔር ከናንተ ጋር ያለው ጸሎታችሁን አይሰማም። ብዙ ሰው በመንፈራፈር እንደ ሕፃን ልጅ እግዚአብሔር እንዲሰማው ይፈልጋል። እግዚአብሔር የመርህ አምላክ ነው። እስቲ እግዚአብሔር የመርህ አምላክ ነው በሉ። አሜን። ለዛ ነው ማርቆስ 11 ላይ ምን ይላል? ማንም ያለው እንዲደረግለት የሚያደርግ አምላክ አለ በሉ እስቲ። በልቡ ምን ባይጠራጠር ይህንን ተራራ ተነቅለህ ወደ ባህር ግባ ብትለው በልቡ ምን ባይጠራጠር። መጠራጠር ካለ እግዚአብሔር እየሰማችሁ አይደለም። በሁለት ልብ የሚያነክስ ከእግዚአብሔር አንዳች አያገኝም። በአውሎ ንፋስ እንደሚናወጥ ባህር ይመስላል ይላል። ደብል ማይንድድ በመሆን ውስጥ እግዚአብሔር ጸሎታችንን አይሰማም። ባካችሁ ዛሬ አንድ ነገር አውቃችሁ ውጡ። ቆላስይስ ከማመስገን ጋር ይላል በጸሎት እየነቃችሁ በእርሱ ትጉ ይላል። ማታ የብዙ የእግዚአብሔር ሰዎችን ባዮግራፊ አጠና ነበረ። ትልልቅ የእግዚአብሔር ሰዎች ዊሊያም ሲሞር የሚባል ትልቅ የእግዚአብሔር ሰው አዞዛ ስትሬት ሪቫይቫል ላይ ትልቅ ጉባኤ ያመጣ ትልቅ የእግዚአብሔርን ፕሬዘንስ እና የእግዚአብሔርን ኃይል ሞገስ ወደ ምድሪቷ የመጣ ሰው ዊሊያም ጄ ሲሞር የሚባል ሰውዬ አንድ አይን የሌለው ሰው ነው። ጥቁር ነው። በዛን ጊዜ የተናቀ ሰው ነው። ያልተማረ ሰው ነው። ግን ይሄ ሰው ከመንፈስ ቅዱስ ጋር የጠበቀ ህብረት ነበረው። ከእግዚአብሔር ቃል የጠበቀ ህብረት ነበረው።
ለ2 ዓመት በቀን 5 ሰዓት ሳያቋርጥ ይጸልይ ነበር። አያችሁ ከአንድ ግሬት ሪቫይቫል ውስጥ የሚመጣው ከአንድ ትልቅ የእግዚአብሔር ፕሬዘንስ ውስጥ የሚመጣው ከአንድ ትልቅ የእግዚአብሔር ነገር ውስጥ የሚመጣው ከእግዚአብሔር ጋር በመታሳልፉት ጸሎትና በፍሱ ፊት በመተውኑት ነገር ነው። ሰበረልኝ እያለ ነው የሚመጣው ጴንጤ። እስቲ ዛሬ የራሴን ራሴ ሰብራለሁ በሉስ። በመጸለይ ውስጥ ነው ነገራችሁ የሚቀየረው። በመጸለይ ውስጥ ነው ከእግዚአብሔር ጋር በሚኖራችሁ ፌሎሺፕ ነው የናንተ ነገር የሚሰራው። አሜን በሉ እስቲ። ብዙ ሰው እግዚአብሔር እንዲረዳው ይፈልጋል፣ ግን ተነስተ ጸልይ ስትሉ አይመጣም። ናና አዳር ጸልይ ስትሉ አይጸልይም። ናና በእግዚአብሔር ፊት ብቻህን መንፈስ ቅዱስ እፈልግሃለሁ ቃሉን አጥና ጸልይ ማልድ ሲለው ብዙ ሰው አይፈልግም። ያለቀ ነገር እንዲነግረው። ብዙ የኢየሱስን ታሪክ አይታችሁታል። ኢየሱስ ሌሊቱን ሙሉ ሲጸልይ ያድራል። ጠዋት ሲወርድ ከተራራ ሲወርድ 5 ደቂቃ የማይፈጅበት በሽተኛ ከዊልቸር የሚነሳው አይን የሚበራው ሌሊቱን ሙሉ ከእግዚአብሔር ህልውና ጋር በመንፈስ ሲሞላ ውሎ አድሮ ነው ኢየሱስ የሚወርደው። ከተራራ እንደወረደ ከእጁ ኃይል ወጣ፣ በሽተኞችን ፈወሰ፣ ርኩስ መናፍስትን ነፃ ወጣ። ግን የኢየሱስ ሴክሬት የ5 ደቂቃው ጸሎት 12 ሰዓት በእግዚአብሔር ፊት ቆይቷል። ብቻህን ስትሆን በሉ ለምን ያህል ጊዜ በእግዚአብሔር ፊት ትሆናለህ? 4 ሰዓት ቲክቶክ መጥቷል። 4 ሰዓት ሰው ሙሉ ቲክቶክ ሲያዩ ይውላል። ፌስቡክ ሲያዩ ከፌስቡክ ይገላበጥና ወደ ዩቲዩብ ከዩቲዩብ ወደ ቴሌቪዥን 4 ሰዓት 5 ሰዓት ማይረባ ከንቱ ነገር ሲሰማ ይውላል። 1 ደቂቃ ጸልይ ስትለው ይላል፣ ይተኛል። ማጥናት አይፈልግም። የእግዚአብሔር ቃል ሲነገር እንቅልፍ ይለዋል። ለምን ነገራችን የማይቀየረው? የት ጋር ሆነህ ነው? እግዚአብሔር እንዴት ይስማ? 4 ሰዓት 5 ሰዓት ወሬ ቲክቶክ ላይ ያለ ላይቭ ገብቶ የሰው ወሬ፣ የሰው ውጨቃ፣ የሰው ህይወት ማመሳቀል፣ የሰው ታሪክ ማበላሸት የሚውሉ ሰዎች ጋር ይውላሉ። ግን እግዚአብሔር እናንተ ጋር እንዲመጣ ከፈለጋችሁ በእግዚአብሔር ፊት ምን ያህል ጊዜ ከእግዚአብሔር ጋር አሳልፋችኋል? ትልልቅ የእግዚአብሔር ሰዎች በአመት 4 ጊዜ 5 ጊዜ ምን የሚጾሙ ናቸው? 40 ቀን የሚጾሙ ናቸው። 90 ቀን ድራይ ፋስቲንግ የሚጾሙ ናቸው። ትልልቅ ሚራክል የሚመጣው እኛ ጋር ቅባቱ መጥቷል። ግን ቅባቱ ፊልድ ያልሆነ ትንቢት ይነገርሻል፣ በቃ ያስደስተሻል፣ ምናምን ነገርሽን ይነግርሻል፣ ግን አይፈጸምም። ለምንድን ነው የማይፈጸመው? የሚያመጣው መልእክት አንቺም በእግዚአብሔር ፊት አትተጉም። እሱም ከማኪያቶ ቤት ነው የሚመጣው፣ አንቺም ከእንትን ቤት ነው የምትመጪው። ከዛ እግዚአብሔር ለጸጋው ይናገራል። ባንቺና በእግዚአብሔር መካከል የቆመውን ይሄ ተራራውን መንቀል የሚችል ግን ኃይል የሚያስፈልገው በጸሎት ነው። አቅም መሞላት አለብን። አሜን። ዛሬ የኔ ነገር ይቀየራል ብሉሽ። ትልልቅ የእግዚአብሔር ሰዎች እዩዋቸው። ትልልቅ የዛሬው ፖይንቴ ሉቃስ 18 ላይ ያለች ሴት ነው። እቺ ሴት ታውቁታላችሁ። ጌታ ኢየሱስ ሳያቋርጡ ስለ መጸለይ ያስተማረው ክፍል ነው ይላል። ሳላቋርጥ ብሎ ሴት ምንድናት? መሬት ነበራት። ከጎረቤቷ ወይም ከባላጋራዋ ጋር ክፉ ዳኛ ነበረ። ይሄ ዳኛ እግዚአብሔርን የማይፈራ ሰውን የማያፍር ግን ለባላጋራዋ ፈረደላት። እቺ ሴት ግን አንድ ነገር ይዛለች፣ እውነቱን ይዛለች። የሷ መሬት ነው፣ የሷ ሀብት ነው፣ የሷ ፕሮፐርቲ ነው። ያንን ነገር ለማስፈረድ አንድ ነገር ግን ወሰነች። ቀንም ማታም ትነዘንዘዋለች። አንዳንዱ ነገራችሁ በእግዚአብሔር ፊት ተንበርክካችሁ የምትጮሁት ጩኸት ነው በቃ ነገሮቻችሁ የሚለቀቀው። አንዳንዱ አጋንንት አልወጣ ይላል። 4
4 ሰዓት ነው ፈጅቶብኝ ያውቃል አንድ አጋንንት ለማስወጣት 4 ሰዓት። አብሮኝ የተማሩት ባይብል ስኩል የግሪኩ ዲሞኖሎጂ ዲሞን ዳይሞኒዮስ ከሚባል የሂብሩ ቃል ከግሪክ ቃል ነው የወጣው። ዲመንስ መነሻው ሉሲፈር ነው። እስቄላ 8 ምናምን የሚያወራሉ የሚተነትኑ አይደለም አባቴ በሉልኝ እስቲ። መተንተን ሳይሆን ማስወጣት ነው። ሐራ አሜን በሉስ። ሪዚስት ነው የሚለው ያዕቆብ 4:6 ላይ resist the devil he will flee for you ዳቢሎስን ተቃወሙት እርሱም ከናንተ ይሸሻል። ዛሬ ድህነትን የሚቃወም ሰው አለ ወይ? ነገራችሁ ላይ የቆመውን ነገር ማስለቀቅ የምትችሉ ሰዎች? የሚገርማችሁ እኔ ለረጅም ጊዜ የሚያስጨንቀኝ የሞት መንፈስ ነበር። ያንን የሞት መንፈስ ራሴ ነኝ የገለበጥኩት። ቸርች ሄድኩኝ። እግዚአብሔር ሆይ ባክህ ይህንን ነገር አንሳለት አሉ። ሂድ በቃ ነው ያሉኝ። እኔ ያንን ጭንቀት ግን ሲመጣ እኔ ብቻዬን ነኝ የሚይዘው። እነሳለሁ በጌታ በኢየሱስ ስም አንተ ፕሬዘንስ ከኔ ሂድ። ጃላባዴቭሪ ኢዲኒሞን ተላአራዲያ ሎቭራ አዲያ ሩቫ 4 ሰዓት እጸልያለሁ። እዛ ታዲ ጋር ቦሌ ግራውንዱ ላይ ከባይብል ስኩል እንደወጣው ስለው ሳላቀው እኔ ለሰው አጋንንት እያስወጣው ራሴን አገኘው። ዛሬ የኔ ነገር የሚለቀቅ ሰው እፈልጋለሁ ካልክ ይሄንን መርህ ልስጥህ፣ ይሄንን ማረሻ ልስጥህ፣ እረስበት። አንቺ ውስጥ ያለው ትልቅ ነው እግዚአብሔርና እቺ ሴት ምን አለ? ስለ ንዝነዛዋ እፈርድላታለሁ። ተነስተሽ ሻካዳጋዳጋዳ ቤቴን ያስክ፣ ኑሮዬን ያስክ፣ ትዳሬን ያስክ፣ አገልግሎቴን ያስክ፣ ቢዝነሴን ያስክ፣ ፋይናንሴን ያስክ፣ በኢየሱስ ስም አፈርሳለሁ በእግዚአብሔር እሳት። በቃ ይሄ ሰውዬ ሊጨርሰኝ ነው። ቢዝነሱ ላይ ቆሜያለሁ፣ ትዳሯ ላይ ቆሜያለሁ። ሳይጨርሰኝ ስለ እሳቷ በሷ ውስጥ ከሚወጣው እሳት የጻድቅ ሰው አንደበት ምንድነው? የህይወት ምንጭ ነው ይላል። ራሜን ካንቺ ውስጥ ከሚወጣው የእግዚአብሔር እሳት የተነሳ ስለ ንዝነዛዋ ስል ምን አረጋለሁ? እፈርድላታለሁ ብሎ ፈረደላት ይላል። ዛሬ አንድ ሚስጥር ነው እየነገርኩቻችሁ ያለው። ይህንን ነገር የገባው በህይወቱ አፕላይ ያደረገ ሰው ያው እግዚአብሔር ምስክሬ ነው፣ በረከቱ ባንተ ላይ ይሆናል። ቺን ሳምንት እስቲ ጸልዩ ታዩታላችሁ ልዩነታችሁ። ቺን ሳምንት እስቲ ጸልዩ፣ ነገሩ በቃ እየሰፋ ነገራችሁ እየተለቀቀ ይመጣል። ሐዋርያት ሥራ ላይ 12 ላይ እዩት እስቲ። ያዕቆብን አስገደለ ይላል። ሰይጣን ቅባት አይፈራም። ቅባት አለብህ ብሎ አይተውህም። ይገልሃል፣ ያሳርድሃል፣ ቢዝነስህን ይይዘዋል፣ ነገርህን ያስራዋል። ይቆልፍብህና የሆነ ቦታ ላይ መሳለቂያ መጫወቻ ያረጋል። ሲፈልግ አውጥቶ እንደ በግ ያርዳል። ያዕቆብ ማለት ኢየሱስ 500 ደቀ መዛሙርቶች ነበሩት። ከ500ዎቹ 70 ከ70ዎቹ 12 ከ12ዎቹ 3 የኢየሱስ the closest disciple የኢየሱስ የቅርብ ምኖች ናቸው፣ ደቀ መዛሙርቶች ናቸው። አንዱ ዮሐንስ ነው፣ ሁለተኛው ጴጥሮስ ነው፣ ሶስተኛው ግን ማን ነው? ያዕቆብ የሚባለው ያዕቆብ መልእክት ላይ ያለው ሰውዬ አይደለም ወገኖቼ። ይሄኛው የኢየሱስ ወንድም ነው። the biological brother of Jesus ነው። የማርያም ልጅ ነው ይባላል። ያዕቆብ ባለመጸለያቸው ያዕቆብን ወስደው አስገደሉት። በኋላ ላይ ጴጥሮስን ደግሞ አሰረ። የቂጣ በዓል እስከሚወጣ ድረስ ጴጥሮስን ምን አረገው? አሳሰረው። ሐዋርያት ሥራ 12 ላይ አይሁድን ደስ አሰኘ። ጴጥሮስን ወስደው ሊገለው ባለው ጊዜ የቤተ ክርስቲያን የጠበቀ ጸሎት ወደ እግዚአብሔር ተደረገ። ሲዛሬ አጸልያለሁ ብሉ፣ አሜን በሉ እስቲ። ትንቢቶችህ እንዲለቀቁልህ ትፈልጋለህ? የተነገሩ ትንቢቶች እውነት ናቸው፣ ከእግዚአብሔር ናቸው። እንዳይፈጸሙ ያደረገው ግን ሰይጣን ነው። ህልምህን ይገለዋል። እግዚአብሔር በያዕቆብ ብዙ ራእይ ነበረው። ጴጥሮስ በህይወት ስለቆየ የአንደኛ መልእክት ሁለተኛ ጴጥሮስ መልእክት ተጻፈልን። ለቤተ ክርስቲያን መልእክት ተሰጠን።
ሐዋርያት ሥራን የጴጥሮስን ተአምራትን አየን። የኢየሱስን ወንጌል ሰበከ፣ ዓለምን ወረሰ። ዝም ብላችሁ ወደዚህ ምድር አልመጣችሁም። ባንቺ ባንተ በኔ ሊገለጥ ያለውን ነገር ሰይጣን ሊያቆም የሚፈልገው ነገር አለ። በአሁኑ ሰዓት ሰዎች እየሞቱ ነው። ሆስፒታል ውስጥ እየጨነገፉ ነው። ሚስክሬጅ እየተደረገ ያንን ነገር የሚያደርገው ሰይጣን ነው። ያንን ማስቆም የምትችሉት እኔና እናንተ ነን። ራሜን ብሉሽ። በረከታችሁን ማስለቀቅ የምትችሉት እናንተና እኔ ነን። አያችሁ፣ በጸለዩ ጊዜ የጠበቀ ጊዜ መልአክ ገባ ወደ ቤተ እስር ቤት ውስጥ። ሳታቋርጭ እየጸለሽ ከሆነ ነገርሽ ከታሰረበት እዛ ቦታ መልአክ እየጎተተ የህይወትሽን ጴጥሮስ ይዞት ይመጣል። ኧረ አሜን በሉዋ። ሰይጣን ልብህን ሊያወርደው ሊያሳይ የሚችለው ነው። ሊያወርዳቸው የሚችል ድምፅ ነበረ። ታርደው ያዕቆብን አርዶ አሳይቷቸው ነበረ። ግን እነዚህ ሰዎች እምቢ አሉ። ዛሬ እምቢ ላለሁ ብሉ እስቲ እምቢ ላለሁ ብሉ እስቲ። ነገሬን አስለቅቃለሁ ብሉ እስቲ። የህይወቴን ጴጥሮስ አስፈታለሁ ብሉ እስቲ። ያዕቆብ 5 ላይ የእግዚአብሔር ቃል ሲናገር የጻድቅ ሰው ጸሎት በስራዋ እጅግን ኃይልን ታደርጋለች ይላል። ኤልያስም እንደ እኛ ሰው ነበረ። ኤልያስም በሉ እንደማን ነበረ? ኤልያስም እንደኛ ሰው ነበር። እንዳንቺ እንደኔ ሰው ነው። ኤልያስ በነብይነት ይሰብ አይደለም የቆመው። ኤልያስ እንደ ሰው እንደ ኦርዲነሪ ሰው የጻድቅ ሰው ጸሎት በስራዋ እጅግን ኃይልን ታደርጋለች ይልና ዝቅ ይልና ኤልያስ ግን አለ እንደ ሰው ነው የሚጸልየው፣ እንደ ሰው ነው ነገር የሚቀይረው። ዛሬ እንደ ሰው ጸልየ መቀየር ትፈልጋለህ ወይ ነው? ኧረ አሜን። ለዛ ነው ኤልያስም እንደኛ የሆነ ሰው ነበር። ዝናብም እንዳይዘንብ አጥብቆ ኤርነስት ፕሬየር ማለት አጥብቆ መጸለይ ማለት ነው። አጥብቆ ጸለየ። በምድር ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ከሰማይ ዝናብ ሰጠ፣ ምድሪቷን ፍሬዋን አበቀለች ይላል። አንዳንድ ቦታ ነገሥት ላይ ያለው ክፍል ግን ኤልያስም እኔ የእግዚአብሔር ሰው ከሆንክ ከአፌ በስተቀር ሰማይ እንዳይዘንብ ዘግቻለሁ ብሎ ነው የወጣው ነው የሚለው። አያችሁ፣ እዚህ ጋር ግን ያዕቆብ ያውቃል። ኤልያስም ዝናብ እንዳይዘንብ አጥብቆ ጸለየ። አጥብቀህ ጸልየህና አሜን። አጥብቀህ ጸልየህና ኤልያስ ሰማይ እንዲዘጋ። እነ ፓስተር ክሪስ እነ እግዚአብሔር ትልልቅ ሰዎች ኮንፈረንስ ሲኖራቸው ሳይበሉ ሳይጠጡ ጸልዩ ይመጡና ዊልቸር ለማስነሳት ስታንድ አፕ ነው የሚሉ። እነሱ ተሞልተው ተጸልየው የመጡት የእግዚአብሔር ኃይል አለ። ይሄኛው ደግሞ የኛ ሀገርም ደግሞ ይመጣና ያስዳኒ ያነሳል ድብንም ብሎ ከዚህ ይሄኛው ያነሳለታል፣ ከዛ ያነሳለታል። ካስቆመ በኋላ ፎቶ ያስነሳና ይቀመጣል። ከዛ እየተገፋ ይሄዳል። ከዛ ድንቅና ተአምራት ጊዜ ነበረን ብሎ ፎቶ ላይና ቪዲዮ ላይ ይለቃል። እውነት ውሸት? አንድ ልጅ እዚህ ጋር ባለፈው ደም እየፈሰሳት መጣች። ደም እዛው ቆመ። ከ2 ቀን በኋላ ነገሩ መጣ። መንፈስ ቅዱስ ቪዲዮውን እየሰራ ነው እያለ ልንለቀው ለእምነት ስለሆነ ራሳችንን ልናሳይበት ስላልሆነ ማርኬቲንግ ስላልሆነ። እኔ ማርኬቲንግ ተምሬያለሁ በደንብ ነው፣ ደግሞ የከተማ ልጅ ነኝ። ይህንን መስራት ግን መንፈስ ቅዱስን ሰማሁትና ሴትየዋ ተመልሶ ስለመጣባት ስትሮንግ ፕሬየር ያስፈልጋታል እና ተመልሳ ይህን ፎቶ ባትለቀው ጠይቃ ደውልሃለኝ። ጠይቄ ደወልኳት። ልክ ነው። ከሄድኩ በኋላ ከ2 ቀን በኋላ መንፈሱ ቆሟል። ተመልሶ ግን መጣ እና አለቀውም። አያችሁ፣ እግዚአብሔር ሰርቷል፣ ፈውሷል። እሷ ግን የከፈተችው አለማመኗ ምኗ ይሆን ብቻ ሎቶ ፍሪዝን ሊኖር ይችላል። ተመልሶ መጥቷል።
ኦነስት ግን መሆን አለብኝ። አሜን። ኦነስት ስትሆን ለመንፈስ ቅዱስ እግዚአብሔር ያበዛልሃል። እሷን ስልክ ይዤ ፎቶዋን ቤቷን ክሊት ስሟን ነግሪያት አስደስቺ ቪዲዮ ተቀርጬ ብለቅ ለእናንተ ነብይ ለመስላችሁ ይችላል። በውስጤ ግን ነብይ አይደለም ይለኛል መንፈስ ቅዱስ። አሜን። እስቲ earnest prayer ብሉስ፣ አጥብቆ የመጸለይ ጸሎት ብሉስ። ያዕቆብም ኤልያስም እንደኛ ሰው ነበር። ኤልያስ ከጸለየ በኋላ ነገሩን ቀየረ። ኤልያስ ጸልዮ ነገሩን ቀየረ እንዳይዘንብ። ሐናን አይታችሁታል? የሐና ጸሎት አንደኛ ሳሙኤል ላይ the prayer of Hannah አምርራ ወደ እግዚአብሔር ጸለየች ይላል። አምርሬ ሲጸልያለሁ ብሉስ። አሜን። እስክሰክር የወይን ጠጅ የጠጣች አንቺ ሴት እስከ መቼ ነው ስካርሽና የወይን ጠጅሽን ከራስሽ ማታዝ ዞሪው? አንድ ቀን ይሄ ብሮክ ሆነ በእግዚአብሔር ፊት ነገሩ እስከሚመጣ መጸለይ አለብህ። ነገሩ አንተ ጋር እስካልመጣ ድረስ ማቆም የለብህም። ማቆም የለብህም።